السلام عليكم ورحمة الله وبركاته. يا الله باروች ወደ አላህ ከሚቃረቡባቸው መልካም ስራዎች መሃል አንዱ ዒልም ነው። የሸሪዓን እውቀት መቅሰምና መማር ማለት ነው። ማንኛውም ሙስሊም አንድን ኸይር ስራ ወደ አላህ ያቃርበኛል ብሎ ከመስራቱ በፊት ከዚህ ነጥብ ጋር ከሚሰራው ስራ ጋር የተያያዙ ህግጋትን ሊያውቅ ይገባል። እንዲሁ መልካም ስራ ስለተባለ ብቻ ወይም ደግሞ ሰዎች ሲሰሩት ስላየን ብቻ ልንሰራ አይገባም። ላ የጁዙ ልልሙስሊሚ አን የተዐበደ ቢዒባደትን ላ ያዕለሙ አሕካመሃ ይላሉ። አንድ ሙስሊም አንድን ዒባዳ ብሎ ሊሰራው አይገባም ከዚህ ዒባዳ ጋር የተያያዙ ህግጋትን አውቆ እንጂ። ይሄን ስራ የሚያበላሹ ነገሮች ምንድናቸው? የዚህ ስራ መሟላት ያለባቸው ቅድመ ሁኔታዎች፣ መስፈርቶቹ ምንድናቸው? ማዕዘናቶቹ ምንድናቸው ሊል ይገባዋል። ረመዳንን የሚያክል ዒባዳ እንደዚሁ ዝም ብለን ልንጾመው ልናሳልፈው አይገባም። ከረመዳን ጋር የተያዙ ዒባዳዎችም አሉ። ከነዚህ ዒባዳዎች ጋር የተያዙ ህግጋትንም ልናውቅ ይገባናል። እንደዚሁ ደግሞ አንዴ የማወቁን እድል ካገኘን ያን እውቀት ልንጠብቀው ይገባል፣ ልናጠና ይገባል፣ ማስታወሻ ላይ ልናስቀምጠው ይገባናል። የደረሱን የድምፅ መልእክቶችንም በሚገባ አስቀምጠን እንደ አስፈላጊነቱ በየወቅቱ ደጋግመን ልንሰማቸው ይገባናል። ረመዳን ሲገባ ብቻ ካቻምና የተማርነውን ዘንግተነው ቆይተን ረመዳኑ ሲመጣ ብቻ እንዲሁ ሰዎች ሲጾሙ አይተን እንደተለመደው ሰዎች ሲጾሙ እንዳየነው ብቻ ሊሆን አይገባም። ረመዳን ላይ በተደጋጋሚ ከሚነሱ ጥያቄዎች መሃል አንዱ ሐይድ ላይ የሆነ ሴት ልጅ ቁርአን መቅራት ትችላለች አትችልም የሚል ጥያቄ ነው። ይሄ ጥያቄ ሁሌ የሚነሳ ነው። ረመዳን ላይ ብቻ አይደለም፣ የፍቅህ ጉዳይ ነው። በዑለሞች መሃል ኺላፍ አለበት። ብዙ ዑለሞች ከልክለዋል፣ ሌሎች ዑለሞች ደግሞ ፈቅደዋል። አንዳንድ ዑለሞች የፈቀዱበት የራሳቸው ደሊል አላቸው፣ ሌሎች ደግሞ የከለከሉበት የራሳቸው ደሊል አላቸው። እዚህ ጋር መታወቅ ያለበት ነገር ነቢያችን አለይሂ ሰላቱ ወሰላም ሴት ልጅ ሐይድ ላይ ሆና ሶላት አትስገድ፣ ሐጅ ላይ ጠዋፍ አታድርግ፣ እንደዚሁ ደግሞ ረመዳንን አትጾም እንዳሉት ሁሉ ቁርአን አትቅራ አላሉም። ግልጽ የሆነ ሶላትና እንደዚሁ ደግሞ ጾምን የሚከለክል ሐዲስ እንዳለው ቁርአን መቅራትን የሚከለክል ሐዲስ የለም። በመሆኑም ኺላፍ ተፈጥሯል። ብዙ ዑለሞች ከልክለዋል፣ ሌሎች ደግሞ ፈቅደዋል። ሴት ልጅ ቁርአንን በባዶ እጇ ሳትነካ በጓንት ይዛ ወይም ደግሞ በኮምፒውተር በሞባይል ወይም ደግሞ ሰው እየገለጠላት ብትቀራ ኢንሻአላህ ተዓላ ምንም ችግር የለውም። የሚከለክሉ ዑለሞች አሉ ቁርአንን ከማክበር አንፃር ኢላ አኺሪ ብለው የኺላፍ ጉዳይ ነው፣ ምንም ማለት አይደለም። የሚከለክሉ ዑለሞችም ልክ እጅማዕ እንዳለበት ነገር ወይም ደግሞ ግልጽ የሚከለክል ሐዲስ እንዳለ ነገሩን ሊያጠብቁት አይገባም። እነዚህ ደግሞ የሚፈቅዱ ዑለሞችም በርካታ ዑለሞች ከልክለዋል። ይሄን ሊዘነጉ አይገባም። ሆኖም ረመዳን የዒባዳ ወር ነው፣ የኸይር ስራ ወር ነው። ቁርአን መቅራት ከፈለጉ ሴት እህቶች ሊቀሩ ሁሉ ይገባል። በጓንት ይዘው ወይም ደግሞ በጨርቅ ይዘው ሊቀሩ ምንም ችግር የለውም። ወሀከዛ ቁርአን እንዴት ይቀራል? ሐይድ ላይ ሆና ሶላት ተከልክሎ ሳለ ጾም ተከልክሎ ሳለ አላህ ዋጅብ የሆነውን ሶላትና ጾምን ከልክሎ እንዴት ቁርአን ይፈቀዳል ያላሉ። ይሄ ምን አይነት ኢስቲድላልና ቅያስ እንደሆነ አላውቅም። ቁርአንና ሶላትን ምን አገናኘው? ዜጋ ነቢያችን ሰለላሁ ዐለይሂ ወሰለም ሶላት አትስገድ፣ ጾም አትጾም ብለዋል። ሐይድ ላይ ያለች ሴት ቁርአን ግን አትቅራ አላሉ። ሁለቱ ልዩነት አለው። ሆኖም ሐይድ ላይ ሆኖ ቁርአን መቅራት ይቻላል አይቻልም በዑለሞች መሃል ኺላፍ አለበት። ራጂሑ ወላሁ ተዓላ አዕለም ሴት ልጅ የወር አበባ ደም ላይ ሆና የወሊድ ደም ላይ ሆና ቁርአን ብትቀራ ችግር የለውም። በባዶ እጅ መንካቱ ነው የሚከለከለው። ሌላው ባለፈው እንደዚሁ በጥያቄና መልስ የተነሳ ጉዳይ ነበረ። ዊትር ከሰገዱ በኋላ ሌላ ጊዜ ከኋላ ተነስቶ ድጋሜ ሶላት መስገድ አይቻልም፣ በአንድ ሌሊት 2 ጊዜ መስገድ አይቻልም ብለው የሚከራከሩ ሰዎች አሉ። ነቢያችን አለይሂ ሰላቱ ወሰላም የሶላታቸው መጨረሻ ዊትር ነበርና እንዴት ዊትር ከሰገደን በኋላ ሌላ እንሰግዳለን? ነብዩ ሰለላሁ ዐለይሂ ወሰለም የሶላታችሁን መጨረሻ ዊትር አድርጉት ብለዋል። ለቻለ ሰው መስገድ የቻለ ሰው ማዘግየት የቻለ ሰው ዊትሩን መጨረሻ ቢያደርገው ጥሩ። ካልሆነ ግን ዊትሩን ቀደም ካደረገው ከተለያዩ ምክንያቶች አንፃር አስቀድሞ ዊትር ከሰገደ በኋላ ላይ ተነስቶ የመስገድን እድል ካገኘ መስገድ የሚከለክል ሐዲስ የለም። ነቢያችን ሰለላሁ ዐለይሂ ወሰለም የሌሊት ሶላት መትና ሁለት ረካ ነው ብለዋል። ልክ ነው። ማንም 23 ሰግጃለሁ 21 ሰግጃለሁ ተጨማሪ አልሰግድም ሊል አይገባውም ነው። ነብዩ ሰለላሁ ዐለይሂ ወሰለም የሶላታቸውን መጨረሻ ዊትር አድርጉት ብለዋል በአንድ ሐዲታቸው። በሌላ ሐዲታቸው ደግሞ ከኢማም ጋር እስከ መጨረሻው የሰገደ ሰው ሌሊቱን በሙሉ ሲሰግድ እንዳደረ ይቆጠርለታል ብለዋል። ዊትሬን መጨረሻ አድርጌ ከመሰግድና ለብቻዬ እንደዚሁ ደግሞ ከኢማም ጋር በጀማዓ ሶላት ተራዊህ ሰግጄ ሌሊቱን በሙሉ ሲሰግድ እንዳደርኩኝ አጅር ከማገኝ የቱ ይሻላል ብሎ አነጻጽሮ አንድ ሰው ከኢማሙ ጋር
እስከ መጨረሻው ሰግዶ ከዛ በኋላ ደግሞ ከሱሑር በፊት ተነስቶ አሊያ ደግሞ ቤት እንደተመለሰ ለረጅም ሰዓት ቢሰግድ ምንም የሚከለክል ሐዲስ የለም። የነብዩ የሶላታቸው መጨረሻ ዊትር ነበረ። እንደዚሁ ደግሞ የሶላታቸውን መጨረሻ ዊትር አድርጉት የሚለው ዊትርን መጨረሻ ማድረጉ በላጭ መሆኑን የሚገልጽ ነብያዊ ንግግር ነው። አንዳንድ ጊዜ ደግሞ አስቀድሞ ዊትሩን መስገድ የተሻለ ሆኖ ከተገኘ መተለን በኋላ አልነሳም ብሎ ቢሰጋ አሊያ ደግሞ ረመዳን ላይ እንደሚደረገው ተራዊህ በጀማዓ ቢሰግድ ከዛ በኋላ የመነሳት እድል ቢያገኝ መስገድ ይችላል። ምንም ችግር የለውም። ሌላው ያልነጋ መስሎን ሱሑር ከበላን በኋላ ነግቶ መብላታችንን ብናቅ ጾማችን ይበላሻል ወይ ቀባ ማውጣት አለብን ወይ የሚሉ ብዙ ጥያቄዎች ይመጣሉ። ያልነጋ መስሎት ሌሊቱ ገና መስሎት የበላ ሰው ጥንቃቄ ከማድረጉ ጋር ምንም አይነት እንዲጠራጠር የሚያደርገው ነገር ካለመኖሩ ሌሊት መስሎት የበላ ሰው በኋላ መንጋቱን ቢያቅ ኢንሻአላህ ተዓላ ምንም ችግር የለውም። ነገር ግን የፀሐይ የጠለቀች መስሎት ቢያፈጥር ቀባ ማውጣት ይወጅብበታል። ፀሐይ የጠለቀች መስሎት ቢያፈጥርና ከዛ በኋላ ፀሐይ አለመጥለቋን መግሪብ አዛን አለመባሉን ቢያቅ ቀባ ማውጣት ይወጅብበታል። ነገር ግን ሱሑር የበላው ጎህ ከቀደደ በኋላ ከሆነና የበላው ግን እሱ ገና ጎህ ያልቀደደ አዛን ያልሆነ መስሎት ከሆነ ምንም ችግር የለውም። አንዳንድ ሰዎች ሰዓታቸውን በትክክል አያዩም። ሌላ ጊዜ ሰዓቱ ይበላሻል። ሌሊት መስሏቸው እርግጠኛ ሆነው እስከበሉ ድረስ ምንም ችግር የለውም። ሌላው ሩቅ መስጂድ ሄዶ መስገድ እንዴት ይታያል? የጎረቤቱን መስጂድ ትቶ እንደዚሁ ደግሞ ድምጻቸው የሚያምር ቃሪዎችን ፈልጎ መቅራት ወይም ደግሞ ሄዶ ከነሱ ጋር መስገድ እንዴት ይታያል ይላሉ። ሐቂቃ እኛ ሊመክረን የሚገባው ቁርአን ነው። ልናደንቅ የሚገባው ቁርአኑን ነው እንጂ ቃሪውን አይደለም፣ ድምጹን አይደለም። የአላህን ሱብሓነሁ ወተዓላ ቁርአን ስለሆነ ብቻ ልንወደው ልንናፍቀው ይገባል። እገሌ በሚባለው ታዋቂው ቃሪ ከሰማሁት ኢማኔ ይጨምራል፣ ከሱ ውጪ ባሉ ቃሪዎች ከሰማሁት ኢማኔ አይጨምርም፣ ተገቢ አይደለም። ይህ ልብ ልንለው የሚገባ ጉዳይ ነው። ቁርአን እንደ ቁርአን ሊመክረን ይገባል እንጂ እንደ ቃሪው እንደ አንባቢው እንደ ድምጹ አይደለም። አማ ቁርአኑ የሚወዱ ሰው ሲሰማው በሚወዱ ሰው ድምጹ ሲሰሙት ቁርአን የሚገስጸን ከሆነ በምንወደው ወይም ደግሞ በማናቀው ሰው ድምጹ በማያምረን ሰው ሲቀራ ቁርአን ማይመስለን ከሆነ ልባችንን ልንፈትሸው ይገባል። የቁርአን አድናቂ ሳይሆን የድምጽ አድናቂዎች ነው ይሆን ነው። ሌላ ቦታ ሄዶ መስገድን በተመለከተ በላጩ ሰፈር ላይ ባለው በትልቁ በታዋቂው በጎረቤቱ መስጂድ መስገዱ የተሻለ ነው። አንዳንዴ ሁኔታዎች ካስፈለጉና አስፈላጊ ሆኖ ከተገኘና ሁኔታዎች ካስገደዱት ሌላ ቦታ ሄዶ ሊሰግድ ይችላል። ድምጹ የሚያምርን ቃሪ ብቻ ፈልጎ ረጅም ኪሎ ሜትሮችን አቋርጦ መሄድ ተገቢ አይደለም። የሱና ተቃራኒ ነው። በአካባቢ ባለው መስጂድ መስገዱ የተሻለ ነው። ምናልባት አንዳንድ ጊዜ ሄዶ ቢሰግድ ምንም አይነት መፍሰዳ ከሌለው እዛ ሄዶ መስገዱ ምንም መፍሰዳ ከሌለው ምንም ችግር የለውም እንላለን። ቅድም የጠቀስነው ነገር ከሌለ ማለት ነው። እዛ ሄጄ ሰግዶ ብቻ ነው ቁርአን የሚጣፍጠኝ የሚሉ ከሆነ ትልቅ የሆነ ስህተት ነው። ሌላው ሩቅ የሆነ መስጂድ ላይ ሄዶ ለመስገድ ብለው ሶላተል ዒሻን ጀማዓ የሚያሳልፉ ሰዎች አሉ፣ መንገድ ተዘጋግተው ማለት ነው። የትልቅ የሆነ ስህተት ነው። ረመዳን ላይ ሱና ተራዊህን ለመስገድ ብሎ ፈርድን ማዘግየትና ጀማዓን ማስመለጥ ትልቅ የሆነ ኸለልና የሸሪዓን ምንነት አለማወቅ ነው። ሱና ሶላት ተራዊህ ሱና ሶላት ነው። አላህ ሱብሓነሁ ወተዓላ ፈርዱን ስንሰራ የሚደሰተውን ያክል ሱናውን ስንሰራ አይደሰትም። ወይም ደግሞ ሱናውን በመተዋችን አይቆጣንም ወይም አይቀጣንም፣ ፈርዱን በመተዋችን እንደሚቀጣ ማለት ነው። هذا والله تعالى أعلم። السلام عليكم ورحمة الله وبركاته።